የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አንተ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ረቡዕ ሚያዝያ 22 2017 ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የድምጽ መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላምታ ይድረሳችሁ። ሰላም ናችሁ? እንዴት ናችሁ? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መይዘሰ ኮነ ፍስሐ ወሰላም። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ አባታችን የአቡነ ተክለ ሃይማኖት ዓመታዊ በዓል ነው። እንኳን ለአባታችን ቀን አደረሳችሁ። እንዲሁም የሊቀ መላእኩ የቅዱስ ኡራኤል ቀን ነው። አይምሮ የሚከፍተው ሊቀ መላእኩ ቅዱስ ኡራኤልን ያልዘክረውም ነበር። አሁን ባለፈው እናቴ የምትዘክረው ቅዱስ መልአክ ነበር፣ ነፍሷን ይማር። ባለፈው ባስታወሳችሁኝ መሰረት ዘክረው ካላችሁኝ በኋላ ያው እንግዲህ እየዘከርኩ ነው በአቅሜ። እንኳን አደረሳችሁ ሁላችንም። ሊቀ መላእኩ ቅዱስ ኡራኤል አይምሮ የሚከፍተው ሊቀ መላእኩ ቅዱስ ኡራኤል ለሁላችንም ልቦና አይምሮ ይክፈትልን፣ ጥበቃው አይለየን። እንዲሁም ዛሬ የቅዱስ ሉቃስም ቀን ነው። በረከቱ የሐዋርያው ቅዱስ ሉቃስም በረከቱ ይደርብን። ሁላችሁም ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ በድምጽ ነው የተገናኘ ነው። ሰላም ብያለሁ ሁላችሁንም። እንግዲህ ዳግማ ትንሣኤም ነበረ ያለፈው እሁድ፣ ለዛም እንኳን አደረሳችሁ። ለማንኛውም ዛሬ የምንቆይበት መርሃ ግብር ያጠፉና ያነደዱ ሆን ብለው ማለት ነው ህዝቡን ያሸብራሉ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን ሕያው እግዚአብሔር ይባርክልን፣ የምንማማርበት መርሃ ግብር ያደርግልን። በአይዲያ ሩም ላይ አስተያየታችሁን አስቀምጡልኝ። በቪዲዮ ባንተያይም እንኳን አስተያየታችሁን ማንበብ እችላለሁ ሲል አይዲያ ሩም ላይ ሐሳብ መስጫ ክፍል ውስጥ አስቀምጡልን። በፕሮግራሙ ሂደት እያነሳው መመለስ መክራለሁ ማለት ነው ጥያቄ ከሆነ። በተረፈ ቀጥታ ወደ መርሃ ግብሩ ነው የምሄደው። ላይክ እና ሰብስክራይብ አድርጉ እያለ ነው ኢሳያስ። እኔ እንግዲህ ሰብስክራይብ አድርጉ አለንም ብያለሁ። ካሁን በኋላ ያው ባትዱ ላይክ ግን አድርጉ ላለው፣ ምክንያቱም ዩቲዩብ ለብዙዎች እንዲያሰራጨው በማለት ማለት ነው። ኦኬ እንቀጥል ወገኖቼ። እንግዲህ መጀመሪያ የዛሬውን መርሃ ግብር መጀመሪያው ባለፈው ፕሮግራም ትዝ ይላችኋል። ዶላርን ባይ በሉት ዶላርን ብዬ መርሃ ግብር ሰርቼ ነበር። እሱን የሚያጠናክር ሰሞኑን በጣም ነው የሚገርመው። እግዚአብሔር የተመሰገነ ይሁን ወገኖቼ። ነገሮችን በቅርበት እየመረመርኩ ስለማመጣላችሁ ሌሎች ብዙ ተታወቁ ብዙ በሚሊዮን ደረጃ ሰብስክራይብ ያደርላቸው እንኳን ይፋ ሳያደርጉት በፊት እያያችሁ ነው ብዬ አስባለሁ። አስቀድሜ ነው መርሃ ግብሮችን አንዳንድ ጊዜ የምሰጣችሁ። አሁን እንግዲህ ያው ግልጽ ሆኗል። ስቴብል ኮይንስ ትራምፕ ወደፊት አምጥቶታል። ሲክሬት ዲልስ ፎሬን ኢንቨስትመንት ፕሬዚደንሻል ፖሊሲ ቼንጅስ ዘ ራይዝ ኦፍ ትራምፕ ክሪፕቶ ፈርም። ስለዚህ ከትንሽ ጊዜ በኋላ የወረቀት ገንዘብ ወይም ዶላር ፊያት ከረንሲ የሚባለው ከጨዋታ ውጭ ሆነና እነሱ የሚቆጣጠሩትን አይነት፣ ምክንያቱም ከቻይና ጋር ኮምፒቲሽን ላይ ስለሆኑ ውድድር ላይ ስለሆኑ የዓለምን ህዝብ ለመቆጣጠር አንጡራ ሀብቱን የዓለምን ህዝብ ለመመዝበር ሱፐር ፓወር ሆኖ እነሱ በሚቆጣጠሩበት መንገድ ለመቀጠል
ነው እንግዲህ ይሄንን በዲጂታል የሚንቀሳቀስን ገንዘብ እያመጡ ያሉት ማለት ነው። እና ባለፈው እንግዲህ ትዝ ይላችኋል ባለፈው መርሃ ግብር ስለ ስቴብል ኮይንስ በደንብ አድርጌ ተናግሬያለሁ እንደሚመጣም እና አንዳንድ ሰዎች ግን በላይቭ በቀጥታ ስርጭታችን ጊዜ አለልኝ እንደው በቃ አንተን ስለማትወድ ነው አንተ ቴክኖሎጂ ጠልለ ዋላ ቀረ ስለሆንክ ነው ምናምን ብሎ የተናገሩ አሉና እኔ ብቻ ሳልሆን ዎል ስትሪት ራሱ የሚሰሩ በፊት ግን ይሄ ነገር የትራምፕ መንግስት አካሄዱ በአጠቃላይ የቻይናም ቢሆን ሁሉም ይሄ የስቴብል ኮይኑ ጉዳይ እና የሲቢዲሲ ጉዳይ ችግር አደጋ በዓለም ህዝብ ላይ እንደሚፈጥር ደግሞ የሚናገሩ ሰዎች አሉና የኛን ባለፈው የመረመርነውን ይፋ ያደረግነውን የሚያጠናክርልን ስለሆነ ይህንን ቪዲዮ በማሳየት ልጀምር። እንግዲህ ይሄ ሰው ስለ በቢትኮይን ላይ ኤክስፐርት የሆነ ነው። ስለ ስቴብል ኮይን በደንብ የሚያውቅ ነው። ስለ ሲቢዲሲም ወይም ሴንትራል ባንኪንግ ዲጂታል ከረንሲ በደንብ የሚያውቅ ነው። ስለዚህ በደንብ ማለት ነው ሌሎች እንኳን ሰዎች ጋር ውይይት በምታደርጉበት ጊዜ ልታሳዩት የምትችሉት ቪዲዮ እንግዲህ ጂሚ ዶር ሾው ከማያቸው እንትኖች ዩቲዩቦች አንዱ ነው እና ብዙ ጊዜ ጥሩ ገስቶችን ባላንስድ በሆነ መንገድ የሚዘግብ ሚዲያ ነው። ይሄ ሰውዬ አሜሪካዊ ስለሆነ ያው እንግዲህ ትራምፕን ሊደግፍ ይችላል፣ ግን የሚናገረው ነገር በጣም በቃ ትክክል ነው። በዚህ ጉዳይ ላይ በስቴብል ኮይኑና በሲቢዲሲ ጉዳይ ለኛ እስኪ እሱን የሚነግረን በመስማት ትንሽ 1-2 ደቂቃ የሚሆን ቪዲዮ ነው ትጠቀሙበታላችሁና እያየ ነው በማየት እንጀምርና በተቻለ መንገድ መጠን ለማስተርጎም እሞክራለሁ። Actually, there's the US dollar, there's what's called a stable coin, and then there's the CBDC, central bank digital currency. So they're all similar but different in subtle ways. So let's start. እንግዲህ ቢትኮይን፣ ሲቢዲሲ፣ ስቴብል ኮይንስ አሁን እነኚህ ሁሉም ተመሳሳይ ይመስላሉ፣ ግን በተወሰነ መልኩ የተለያዩ ናቸው። ሲቢዲሲ አሁን ይመጣበታል፣ ሴንትራል ባንኪንግ ዲጂታል ከረንሲ የአውሮፓውያኖቹ የነ ቢል ጌትስ የነ ቶኒ ብሌር የነ ኡርሱላ ቫንግቦርድ ምናምን የምትባለው የኢዩዋ ሴትዮ ኢትዮጵያ ውስጥ በደንብ ያስተገብሩትና አብይ እየሄዱበት ያለው መንገድ በቃ በግልጽ መንገድ ባፈጠጠ መልኩ ከአውሮፓውያኖቹ ሳይድ የመጣ ህዝብን የመቆጣጠር የግሎባል ሳውዝን አንጡራ ሀብት ለመመዝበር የመጣ ቴክኖሎጂ ነው ብሎ በደንብ የመጣበታል። ከዛም እንግዲህ ስቴብል ኮይንስ ደግሞ የአሜሪካ ቨርዥን የአሜሪካኖቹ ተመሳሳይ ግን በትንሽ እንደው ቀየር ያለ ግን ዓላማዊ የሆነ ነገር መሆኑን ነው የሚነግረንና ቢትኮይን ቢሆን ኖሮ አይ ሊቆጣጠሩት አይችሉም እንደ ስቴብል ኮይን እና እንደ ሲቢዲሲ እያለን ነው እና ስሙት እንግዲህ with stable coins. Stable coins came around in 2012, and it's a digital token that's launched online that calls itself a US dollar surrogate, and it's used by traders in crypto who want to park their crypto money into a US dollar surrogate while they maybe move it to another exchange or they do some other investment. So it's a virtual dollar. And then within a few years, the people who were creating these virtual dollars started to buy U.S. treasuries. The biggest of this is Tether. So Tether is a $142 billion virtual U.S. dollar. It's backed by U.S. treasuries. And it is essentially, you could say, identical to the U.S. dollar. So the U.S. dollar is really printed out of thin air. And there's no limit to how many US dollars can be printed, and people use it. Does stable አሁን ዶላር ስቴብል አይደለም ራሱ ዶላር በራሱ ስቴብል አይደለም የተረጋጋ አይደለም ምክንያቱም ሲፈልጉ ብዙ ያትሙና ኢንፍሌሽን ያመጣሉ ሲፈልጉ ደግሞ ከሰርኩሌሽን ውስጥ ይወስዱትና እጥረት ህዝቡ ላይ እንዲደርስ ያደርጋሉ ስለዚህ ዶላር በራሱ ስቴብል አይደለም እያለ ነው እና as currency as a medium of exchange, and of course when you print too many of those
it can cause a lot of inflation. A virtual dollar or a stable coin is printed by private companies, not a government. ስለዚህ እንግዲህ ስቴብል ኮይን የሚመረተው በፕራይቬት ካምፓኒ በግል ኩባንያዎች ነው የሚመረተው የሚቆጣጠሩትም ስቴብል ኮይን ፕራይቬት የሆኑ የግል ድርጅቶች ናቸው ማለት ነው ስለዚህ እንደውም መንግስት አሁን አንዳንድ ጊዜ ሚስጥራችሁን አውጡ ይፋ አድርጉ ተብለው በኮንግረስ በሚጠየቁበት ጊዜ እንደውም በቃ ያንን እንዳያደርጉ ሚስጥራቸውን እንዳይገልጹ ባይፓስ የሚያደርጉበት አጥፈው የሚሄዱበት መንገድ እንደሆነ ነው የሚናገረው ተመልከቱ But a private company just prints an unlimited number of digital tokens that they call US dollar surrogates and they buy US treasuries to quote unquote back their tokens but of course those treasuries are also printed out of thin air so it's thin air backed by thin air you could say ሁለቱም አየር ባየር ስለሆነ እንግዲህ ቀዩን አየው ነው እንግዲህ በመንገድ ላይ ባራዳዎቹ አነጋገር ስለዚህ ሁለቱም ያው እንግዲህ ህዝብ የማጨበርበር መንገድ ነው አየርም ባየር ማጣፋት ማለት ነው ያለ ነው የሚነገረው when you compare it to something like Bitcoin now let's talk about a central bank digital currency this is something central banking digital currency እንግዲህ ወደ ሀገራችን የመጣው ነው አብይ ያስገባው ነው ይሄ ምን እንደሆነ በደንብ ይነግረናልና በደንብ ማዳመጥ አለብን አሁን እንግዲህ ኤክስፐርት ነው ይሄ ሰውዬ ኤክስፐርት ሲናገር በደንብ ጆሮ ሰጥቶ ማየት ነው እንዳል ባለፈው ፕሮግራም ላይ ገብቶ አለልኝ ቴክኖሎጂ ጠለለ ምናምን ሲል ዝም በል ልትሉት ይገባል ማለት ነው ኢንፎርሜሽን ሲኖረን different and you see this happening in Europe you see the leaders in Europe are really keen to launch a CBDC as they are in Asia as they are in China and they want to absolutely control the monetary system so that every transaction is monitored centrally by a central authority and they have the ability to censor any transaction and to introduce credit scores or social credit scores if you spit on the sidewalk you'd get a demerit and this would impact your social credit score and therefore ስለዚህ እንግዲህ CBDC ማለት ነው ሰውየው እንደየነገረን እንዳለው ያለው ቀጥታ ልክ እንደ ቻይናው ማለት ነው በቻይና እንግዲህ ኮሚኒስት ሲስተሙ ሶሻል ክሬዲት ሲስተም ውስጥ የሚያስገባ ነው በፖይንት ሲስተም እኛም ሀገር ነገርናል ደግሜ ሲናገር እንደነበረው ህዝብን ለመቆጣጠር አሁን ይሄ ስርዓት በኢትዮጵያ መንግስትም እየተዘረጋ ያለው ሴንትራል ባንኪንግ ዲጂታል ከረንሲው እሱ አሁን እንግዲህ ዲጂታል አይዲ አውጡ ፋይዳ ይኑራችሁ ሲባል ቀጥሎ ደግሞ ያንንም አሁን አብረው አቆራኝቶ አይደለም ጎን ለጎን የሚያካሂዱት የዛን ጊዜ መንግስትን እንኳን ለመናገር ማለት ነው ቀና ብሎ ማየት እንደማይቻል ምክንያቱም መንግስትን ከተናገርክ ገንዘብ ላይ ነው መንግስት የሚቆመው ብዙ ጥቅማ በቃ ምንም ነገር መኪና መከራየት አትችልም መኪና መግዛት አትችልም ንግድ ፈቃድን ማሳደስ አትችልም ሁሉን ነገር የሚቆጣጠሩበት ሲስተም ነው ብሎ እየነገረን ነው access to these digital dollars so central bank digital currencies are definitely centralized surveillance technology stable coins ስለዚህ በሰርቬይለንስ ከሚከታተሉበት መንገድ ነው በቃ ሁሉን ነገር እንግዲህ ይቆጣጠራል ማለት ነው are also centralized they are not necessarily in the same catalog as a CBDC people in the global south for example have no bank account at all or no access to US dollars the global south እንግዲህ ኢትዮጵያም ጨምሮ ማለት ነው የደሃ አገሩ የሚኖርበት ማለት ትችላላችሁ ከሳሃራ በታች ያለው አገር ግን አንጡራ ሀብት በተፈጥሮ በጣም የተደራጀ ሀብት ያለው ማለት ነው ግን ባንክ አካውንት ምናምን የሌለውን ሁሉ እንግዲህ እነ ኤሎን መስክ በዘረጉት ሲስተም የሚቆጣጠሩበትና የሚመዘብሩበትን መንገድ ነው ያመጡት ማለት ነው ሴንትራል ባንኪንግ ዲጂታል ከረንሲ at all they can on their phone with an app essentially trade with US dollars with other people around the world who want to just trade with US dollars because it's the most common currency denominator in the world people are very familiar with dollars so there is an application for stable coins they have a practical role in countries and populations that have no access to bank accounts and certainly no access to US dollars and then of course there's the US dollar itself which is really a virtual currency. There's nothing really backs the US dollar. Banks don't have any reserves in a fractional reserve bank. US dollar በምንም ባክ እየተደረገ አይደለም በወርቅ ባክ እየተደረገ አይደለም ማለት ከጀርባ እንግዲህ በትክክለኛ ፊያት ከረንሲ ያጀማመሩ ወርቅ ከበፊት ለፊት ወረቀቱ አለ የወረቀት ገንዘቡ አለ የወረቀቱ ገንዘቡ ዶላር የሚባለው ፓውንድ የሚባለው ብር የሚባለው እንደ ሪሲት ነው እንደ ደረሰኝ ነው
ኦኬ ለዚህ ነው I promise to pay the bearer የሚል ጽፈት ያለበት ዶላሩ ላይ ፓውንዱ ላይ whatever እንከፍለዋለን ለምን በወርቅ ባንክ ቮልታችን ውስጥ በወርቅ ባክ የተደረገ አሁን ግን ወርቅ የለም በባንክ ብሩን ወረቀቱን ዝም ብሎ ነው የሚያትሙት ስለዚህ ዝም ብለው በቃ አውት ኦፍ ቲን ኤር በሚያትሙት የብር አይነት ዲጂታል በሆነ ነገር አሁን ደግሞ ወደ ዲጂታሉ ሲመጣ የኛን አንጡራ ሀብት ለመመዝበር ነው ግሎባል ሳውዝን ታርጌት ያደረገ ነው ስለዚህ ሲቢዲሲው የአውሮፓውያኑ አይነት ቨርጂን ስቴብል ኮይንሱ ደግሞ ከቻይና ጋር እንደ አሜሪካኖች ሊፎካከሩበት ዲጂታል የሆነ ሲስተም በተመሳሳይ ሁኔታ አሜሪካ የምትመራው ምክንያቱም ስዊፍት ከጇ እንዳያመልጣት ስለምትፈልግ ያንን ነገር ወደፊት የሚያመጡበት ነው ያለ ነው የሚነግረው ቪዲዮውን አስቀምጥላችኋለሁ በቴሌግራም ላይ this is በጣም crucial information ነው እኛ የተናገርነውን በደንብ አድርጎ ባክ የሚያደርግልን ስለሆነ ያመጣው እንቀጥል ወገኖቼ ኦኬ በዚሁ ወደ ዛሬው በአረስት ደረጃ ስለያዝ ነው ስለዚህኛው መርሃ ግብር ያጠፉ እና ያነደዱ ህዝብን ያሸብራሉ በሚል ቆይታ እናደርጋለን ማለት ነው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ አሁን ተቀላቀላችሁን እንኳን በሰላም መጣችሁ ወደ መርሃ ግብራችን እንቀጥል እንግዲህ በስፔን በፖርቹጋል እና በተወሰነ ፓርት ኦፍ ፈረንሳይ ማለት ነው የተከስቶ የነበረው የፓወር አውቴጅ መብራት መጥፋት ጉዳይ አሁን ተመልሷል ግን ሙሉ በሙሉ ኮምፕሊትሊ ለመመለስ እስከ ሳምንት ይፈጅበታል ተብሏል ምክንያቱ ምንድነው እስካሁን አልታወቀም ነው የሚሉት እነሱ as Spain and Portugal power returns the blackout cause remains unknown ኮዙ ምን እንደሆነ እስካሁን ድረስ አልታወቀም ብለዋል ግን እንግዲህ የስፔን ጠቅላይ ሚኒስትር ዩሮፒያን ኤሌክትሪክ ሲስተም which has እንግዲህ የስፔን ጠቅላይ ሚኒስትር ነው this guy ከዛ መብራቱ ሲመለስ ተመልሶላቸዋል ሲመለስ ስፔኖች እንዴት እንደጨፈሩ በማየትና ከዛ አንዳንድ ነገሮችም ከዛ ጋር በተያያዘ ያገኙትን ቪዲዮ ላቋድሳችሁ እኛ ሀገር መብራት በቀን ስንቴ ነው የሚጠፋው እና ህዝቡ በየጊዜው ብድግ እያለ ቢጨፍር አስቡት እኛ ለምደነዋል ማለት ነው በኢትዮጵያ ወገኖቻችን ለምደዋል እኔ እንኳን በውጭ ነው የምኖረው ግን ስመጣ አይቼዋለሁ ብዙም ጊዜ እና አሁን የሚሰማው ያው ነው በጣም ያሳዝናል ለማንኛውም ግን መብራት ጠፍቶበት ብዙም የማያቀዝብ ተመልከቱት እንዴት እንደሚሆን እስኪ እንየው This was the moment when the lights finally came back on after a massive day-long power outage in much of Spain. We still don't know exactly what caused Spain and much of Portugal to go dark. But in this moment, the locals didn't seem to care. The sound of relief rings out in parts of Spain and Portugal after being cut off. Some are now reconnected. But authorities warn it could take weeks to fully restore. Monday saw carnage in the Spanish capital. No traffic lights at this roundabout makes for an almost... እኛ ሀገር መብራት በቀን 3-4 ሲጠፋ ትራፊክን መብራት ማምን አይሰራም እኮ በአብዛኛው አይሰራም ማለት ትራፊክ ላይ አይሰራም እና ብቻ ሰው ግን በቃ ያያችሁ አሁን 2 ቀን 3 ቀን ቢፈጠር ኖሮ ይሄ ነገር ወደ ህዝብ ጉሮሮ ለጉሮሮ ሊተናነቅ ይችላል አያችሁ ለዚህ ነው አሁን የኛ ህዝብ መንግስት ባይኖረው እንኳን መብራት ባይኖረው እንኳን ውሃ ባይኖረው እንኳን በጣም የሚገርም ነው እኮ በጣም ልናከብረው ይገባል የኛን ህዝብ ችግሩ ነው እንጂ ችግር ስለበዛበት ነው እንጂ አንዳንድ ጊዜ ብዙ ነገር የምንሰማው በጣም ትልቅ የሚከበር ህዝብ ነው የኛ ህዝብ ይሄንን ማየት እንችላለን ከዚሁ እንቀጥል as cars and pedestrians navigate the disorder. It's a picture replicated across the country and in Portugal too. Both nations were entirely cut off from power. As the train network grounded to a halt, some stranded passengers in Valencia walked the rest of their journeys. Railway lines deserted. እንግዲህ የተፈጠረው የነበረው ትሬን መንገድ ላይ እንደዚህ ሲቆም በመብራት ነው የሚሰራው ቀጥ ሲል በባቡር ሐዲድ ላይ አስቡት ወደ ቤታችሁ ስትመለሱ በጣም ከባድ ነው ይሄ እንደዚህ አይነት ነገር እንግዲህ በሰፋት እንዲመጣ እየተሰራ ነው እና ያለን አንዳንድ ነገሮች Phone lines dead. By lunchtime, office workers poured onto the streets, dazed and disconnected. Passengers wanting to travel in and out of the countries are desperate for movement that's simply not happening.
Flights in and out are either severely delayed or cancelled. Here at Madrid Airport and Barcelona too are running off emergency contingency generators. There are queues everywhere you look, for taxi stands, for information desks, people desperate for some nugget of news. Two countries... ኦኬ እንቀጥላለን ነገሮች እናያለን ኦኬ በጣም መልካም የሚገርም ነው ብቻ ለማንኛውም ታዲያ እንግዲህ ምክንያቱ ምን እንደሆነ አልታወቀም what caused the blackout in Spain Portugal did ምንድነው ሲባል ስፔኖችና ፖርቹጋሎች ባይናገሩም ግን ማለት ነው ነገሮችን ስንመረምር ምክንያቱን አሁን ዛሬ ነግራችኋለሁ ይሄ ምንድነው ሲባል እንግዲህ ወደ ወርልድ ኢኮኖሚክ ፎረም ወደነ ቢል ጌትስ ወደነ ክሎዝ ሸዋብ ወደ ቢሊዮነሮቹ ምክንያት ነው ያለውና እንግዲህ አሁን ዓለምን ህዝብ ለመቆጣጠር ኤነርጂውን ምግቡን መቆጣጠር አስፈላጊ ነው ብለን ደግመን እናገራለን እነሱ ግን አይናገሩም ዘ ጋርዲያን ግን አውጥቶታል ሌሎችም አውጥተውታል እናያለን ኮዙ ምክንያቱ እንደዚህ ድርግምግም ያለበት መብራት በፖርቹጋል በፈረንሳይ በስፔን ፈረንሳይ እንኳን በአንዳንድ ቦታ ነው የሆነበት ምክንያት ሪኒዌብል ኤነርጂ እንግዲህ አሁን በካርበን ፉድ ፕሪንት ምናምን የሚሉት ፎሲል ፊውልን አቁመን ሌላውን የፀሐዩን የነፋሱን እንጠቀም ወለዛ ብለው የሄዱበት መንገድ ነው ብሎ ዘ ጋርዲያን አውጥቷል ቫሪየብል ሪኒዌብል ኤነርጂ እንግዲህ ያው እንደምታዩት የፀሐይ ሶርስን በመጠቀም ባዮ ኤነርጂ ሃይድሮኤሌክትሪሲቲ ጂኦተርማል ፓወር ሌሎች ነገሮች እንግዲህ ያለው አይደለም እነሱ አሁን የወርልድ ኢኮኖሚክ ፎረሙ ለፕላኔቷ ይበጃታል ብሎ ያሰበበት ግን እነሱ የሚቆጣጠሩት አይነት ታይፕ እሱን አይነት ግሪዱን እንግዲህ ላይ ችግር የሚያፈጥሩበትን መንገድ የግሪድ ኢንፍራስትራክቸሩን የሚቆጣጠሩበት መንገድ ወደ ፎርዝ ኢንዱስትሪያል ሪቮሉሽን ወደ አራተኛው ኢንዱስትሪ አብዮት በሚሄዱበት መንገድ በተናገሩት መንገድ የሚሄድበትን መንገድ እየዘረጉ ስለሆነ ነው ብሏል እንግዲህ ዘ ጋርዲያን በምትኩ የስፔንና የፖርቹጋል በተለይ የስፔን መንግስት ደግሞ ተሰምቶ የማይታወቅ ምክንያት ተሰጥቷል ምንድነው ሲባል ያው እንደምታዩት እንግዲህ ኢንዲዩስድ አትሞስፌሪክ ቫይብሬሽን ተብሏል ብዙ ሰዎች ምን እንደዚህ አይነት የሚባል ሰምተን አናውቅም እያሉ ነው ይሄ ኢንዲዩስድ አትሞስፌሪክ ቫይብሬሽን በቃሉ እንግዲህ ምንድነው ይሄ ምንድነው ቮካቡላሪ ሳላድ ብለው ይጠሩታል የተወሰኑ 3-4 ቃላቶችን አምጥቶ ሳላድ መስራት በቃላቶች ማለት ነው የወርድ ሳላድ ይሉታል ዩሮፕ ብላክአውት የሆነበት ምክንያት በኢንዲዩስድ አትሞስፌሪክ ቫይብሬሽን ማለት ፀሐይዋ በጣም ስትግል ብሏል ግላ እንግዲህ ምንም አዲስ የተፈጠረ የፀሐይ ግለት የለም ስትግል ትራንስፎርመሮቹን አግሏቸው ነው ብሏል እና ይሄንን ምክንያት ሰጥቷል እቺ የመጋሏን ጉዳይ ደግሞ የፀሐይ ጋለች የሚለውን ጉዳይ እንደ መፍትሄ ብለው የሄዱበትን ነገር በደዋላ ላይ አሳያቸዋለሁ ከዚህ በፊትም ጠቁሜዋለሁ ለማንኛውም ይሄ ነገር ግን ውሸት ነው ብለው ያው ለምሳሌ የሚሲቡሺ ፓወር ሲስተም ፎርመር ፕሬዚዳንት ነው አሁን ወጥቶ መናገር ጀምሯል ሪኒዌብል ናቹራል ሪሶርስስ ነው ምክንያቱ አትዋሹ ያለ ነው እሱን እንመልከት ምክንያቱም መወናበዶች እንዳይኖሩ ትክክለኛ ፋክቱን እንድናውቅ በኢሶፕ ኢትዮጵያ ይሄንን ስለምናደርግ ማለት ነው ተመልከቱት What is the mumbo jumbo, Dave, that they gave us at the end? My eyes are crossed. What is this? እንግዲህ ማምቦ ጃምቦ የሚቀባጥሩት ምንድነው የሚለው ይሄ ኢንዲዩስድ አትሞስፌሪክ ምናምን ብለው የተናገሩትን ቃል ማለት ነው ቅድም ወርድ ሳላድ ያልኩትን ማለት ነው induced what and what are the sayings caused by This is a phrase we have not heard before. Today's word salad from the Spanish government: induced atmospheric vibration caused by overheating of transmission lines due to heat from the sun, from the atmosphere. Nothing unusual about temperatures in Spain today, actually. This is a remarkable explanation that has never been proffered before. I have never heard of it. We have never heard of it. But sometimes telling you, it smacks of when you have a system
that is now 50% dependent, as theirs is, on variable part-time electricity sources. ስለዚህ መጀመሪያ ድሮ ከሚጠቀሙበት ከነበረው የኤሌክትሪክ አሰራር መንገድ ኦኬ እንግዲህ ነዳጅ ፎሲል ፊውልን በመጠቀም ከዛ ተርባይኖቹን እንዲያዞር በፊት አንዳንድ ሀገሮች ውሃ ካላቸው ተርባይኑን በውሃ ያዞሩታል አንዳንድ ሰዎች በነዳጅ አንዳንድ ሀገሮች በነዳጅ እንትን ያደርጉታል ከዛ ኤሌክትሪክ ያለማቋረጥ እየተጋገዘ ሳይቋረጥ ለረጅም ጊዜ እንዲኖር ይደረጋል አሁን ግን ማለት ነው በዚህ በተስማሙበት ስምምነት በተለይ እንግዲህ አሁንም እንደማሳያችሁ ቆይተውዬ ፖርቹጋልና ስፔን in የወርልድ ኢኮኖሚክ ፎረም አጀንዳ ተቀበለው በጣም በቃ ያው ፎሲል ፊውል አንጠቀምም ለኤሌክትሪካችን ለነዳ ምናምን በሚል ማለት ነው ይሄንን አሁን ሪኒዌብል የሚባሉትን ኤነርጂ ሶርስስ የሚባሉትን እንደ ፀሐይ እንደ ይቅርታ እንደ ፀሐይ በሶላር እንደገና ደግሞ በንፋስ ምናምን የሚጠቀሙትን ወደዛ ተኩሯል ያ ደግሞ ሪላየብል አይደለም አንዳንድ ጊዜ ከፍ አንዳንድ ጊዜ ዝቅ ይላል እና በፊት የሚያደርጉት የነበረው እንደውም አንዳንድ ጊዜ አሁን እሱ እንደሚነግረን ከሞሮኮ ከሊቢያ ምናምን የተወሰነ ነዳጅ ያመጡ ትንሽ ቶፕ አፕ ያደረጉ ነበር እንትን የሚደርጉት ቀጥታ አሁን ግን ቆርጠው ተተዋል የፎሲሉን ፓወር እና ለዚህ ነው ፍላክቹዌት በሚያደርግበት ጊዜ ነው ድርግም የሚለው ከዚህም የበለጠ ገና መከራ ይመጣል ይሄንን መንገድ የሄዱ ሀገሮች ሁሉ ብዙ ቀውስ ይደርስባቸዋል ይያለ ነው ስሙት solar wind and battery storage mainly solar you are vastly exposed to needing the importation of huge quantities of electricity for when you don't have those resources which generally is like 75% of the time those resources aren't prevalent in enough abundance to create power so they do have a massive interlink with France for nuclear power and of course a robust activity with Morocco and Libya on natural gas imports to fuel their remaining gas-fired plants, which they're closing over time. And as they're also closing their nuclear plants, and they have a plan to close their last 2 coal plants in the next several years, and attempt to be 80% dependent on... ስለዚህ የኒውክሌር ፓወራቸውንም እንትኑም እየዘጉ ነው አስባችሁታል ስለዚህ አሁን ህዝቡ ወደ ጠኔ ወደ ችግር ውስጥ እንዲገባ ሆም ብለው ማለት ነው እየሄዱበት ያለው አናውቅም እኛ እኮ አሁን የምናምን የፀሐይ ግላ ነው ምናምን እያሉ የሚሰጡት ኤክስኪዩዝ በሙሉ ውሸት መሆኑ ትክክለኛው ፋክቱ ይሄን መሆኑን ማወቅ አለብን ማለት ነው electricity generation resources which means they'll be heavily dependent on France, Libya and Morocco going forward possibly if they build an LNG terminal be dependent on US LNG coming in there also this is the risk of having an energy system for electricity that is based on a firm foundation of variable nature-based resources not controllable by human command or what we call dispatchable. And we are headed in the same direction here in our own system. I want to go to that. Is this part of the decarbonization effort? Are they... ስለዚህ እንግዲህ decarbonization effort ነው ካርበንን አሁን 1.5 ምናምን የካርበን ኢሚሽንን እናወርዳለን ብለው አይደለም የሚንቀሳቀሱት እዛ ሀገር እንደ የካርበን ክሎክ ብለው ሁሉ በንጉስ ቻርልስ እና ከካንቲባው ጋር ሰቅለው የለ ስለዚህ አሁን ይሄንን ነው ያንቀሳቀሱ ያሉት ይሄ ደግሞ ከዚህ ሁሉ ጀርባ ደግሞ ግሎባል ዶሚኔሽን ፖፑሌሽን ኮንትሮል እንደሆነ በደንብ ይታወቃል ምግባችንን ኤነርጂያችንን ኢንፍራስትራክቸሩን ሁሉ የመቆጣጠር መንገድ እንደሆነ የዓለም ህዝብ ሊያውቀው ይገባል farther along than Germany sir they're in about the same place they're about equal to Germany in the percentage of the capacity ስለዚህ ቀስ ብሎ አሁን እንግዲህ ስፔን ፖርቹጋል አሁን እንጂ ወደ ጀርመንም ወደ እንግሊዝም አሁን ቀስ ብሎ እንደኛ አይነት ነገሮችን ምክንያቱም ትራንስፎርሜሽን ነው ኒው ሪሴት ነው ግሎባል ሪሴት ነው እና መምጣቱ አይቀርም እያሉ ነው this is quite fine this is quite interesting ኦኬ እንቀጥል ታዲያ ይሄን ነገር እንዲያጠናክርላቸው እና ደግሞ ይሄ አሁን እንግዲህ በቃ የሚሆነው ነገር ነው የተባለ ነገር እኮ ነው አሁን አንዳንዶቻችሁም እየጻፋችሁ ነበር አዎ ተብሎ ህዝቡ እንዲቀበል ለማድረግ የራሳቸውን እነኝን ጠንቋዮቹን ምናምን አምጥተዋል ግን ምን አይነት ሰዎች ናቸው የሚለውንም ደግሞ አሳያችኋለሁ ከነኚህ ሰዎች አንዱ ይሄ ዘ ሊቪንግ ኖስትራዳመስ ያሉ የሚጠሩት ይሄ አቶስ ሳሎሜ የሚባል
የ38 ዓመት ብራዚላዊ ነው ደግሞ ባውራው ጉንፋኑን ጊዜ አውራው ጉንፋን እኮ ሌላ ነገር አይደለም ተነግሯል እኮ በትንቢት ስለዚህ አርፋችሁ ተቀበሉትና የሚሰጣችሁንም ይሄ ክንዳችሁ ላይ የሚወጓችሁንም ነገር ዝም ብላችሁ ተቀበሉ የሚል አይነት በዛን ጊዜም ሲናገር ነበር ከጀርባ እነሱ የሚሰሩትን ነገር የሚደብቁላቸውን ሰዎች ከነሱ ከጨለማ ማህበረሰብ አምጥተው እንደ ትንቢት ተናጋሪ አድርገው እያቀረቧቸው ነው አሁን ጋዜጦች በእንግሊዝ ሀገር በመላው ዓለም ያሉ ጋዜጦች በስፔንና በፖርቹጋል መብራት ከጠፋ በኋላ አሁን ይዘው የዚህን ሰውዬ የተናገረውን ይሄው እኮ ይሄ ዘ ሊቪንግ ኖስትራዳመስ አቀረበው ተናግሮ ነበር ያሉ ያወጡ ነው እና መጠንቀቅ አለባቸው አሁን እርግጠኛ ነኝ አንዳንድ ጊዜ እንደዚህ ነገር ያለው አንዳንዶች በቃ ተናግሯል ብለው በዩቲዩብ የሚሰሩ ወይ ፌስቡክ የሚሰሩ ሶሻል ሚዲያ የሚሰሩ ሰዎች የዚህን ሰው የሚናገረውን ነገር እንደ እግዚአብሔር ቃል አድርገው እንዳመጡ እየሰጋሉ ለህዝቡ እንዳይነግሩ ግን ለማንኛውም ይሄንን የተነገረ ነገር ነው የሚጠበቅ ነገር ነው ለማለት ይሄው ዴይሊ ሜልም ሊቪንግ ኖስትራዳመስ issues gloomy warning over mass blackouts in Spain and Portugal and says chaos was just a rehearsal ገና የባሰ ይመጣል እሱ ማን ይመጣ አብረው የሚሰሩ ሰዎች ነው የነገሩና ታቋለ ግን it's not like በቃ የእግዚአብሔር ነገር አይደለም it's just like እናንተ ራሳችሁ የምታመጡት ነገር ነው ምክንያቱም ግሎባል ዶሚኔሽንን ወደፊት ለማምጣት እጦት ለማምጣት ህዝብ እንዲራብ ለማድረግ ጨለማ ውስጥ desperation ውስጥ እንዲወድቅ ልክ በ1930s በአሜሪካ the great depression እንደመጣ ጊዜ ራሳቸው ከሰርኩሌሽኑን ገንዘቡን ዶላሩን አወጡትና ከዛ በኋላ ያ ሁሉ ሚሊዮን ህዝብ በተወሰነ ጥቂት ዶላር እንዲንቀሳቀስ በሚደረግበት ጊዜ ክራይሲስ ሪሰሽን ይፈጠራል የዛን ጊዜ ሰዎች ቤታቸውን በሞርጌጅ የሚገዙትን ቤታቸውን እንዲነጠቁ ሆነ ከዛ ይሄንን ያሰቡ ሰዎች የጨለማ ማህበረሰብ ቤታቸውን በርካሽ ባንኮች አድቫንቴጅ ነው ፌደራል ሪዘርቭ የግል ባንኮች ለመመስረት ምክንያት ሆናቸው ምናምን አሁን ተመሳሳይ አይነት ሌላ አይነት ሪሴት ወይም እንደገና ለውጥ እነሱን በሚጠቅማቸው መንገድ በዓለም ላይ ያመጡ ነው የጨለማ ማህበረሰብ ከዚህ ሁሉ ጀርባ ያለው ያው ዳቢሎስ ነው ግን አሁን እንግዲህ እነኚህ these are the devil's advocate ናቸው the devil's advocate ናቸው ወናፍ ናቸው የዳቢሎስ ለማንኛውም ታዲያ ይሄ ሰውዬ የተናገረውን ትላልቅ ጋዜጦችና ሚዲያዎች ሁሉ ይዘውት ወጥተዋል ከነዚህ ውስጥ አንዱ ነው yesterday's blackout was just rehearsal living Nostradamus አለ ያሉ ማለት ነው አቶ ሰሎሜ often referred to as living Nostradamus for his several accurate prediction like the ፓንደሚኩ መከሰቱን አስቀድሞ ተናግሮ ነበረ ኩዊን ኤልዛቤትስ መሞቷን ተናግሮ ነበረ እና አሁን ደግሞ የስፔንና የፖርቹጋሉን አስቀድሞ ተናግሮ ነበር ያሉ ሲናገራሉ ማለት ነው እና ብዙ እንግዲህ የተናገረውን እዚህ ጋር አብረው በጋዜጣቸው ላይ ዘርዝረውታል ታዲያ ማን ነው ይሄ ሰውዬ ስንል በጣም ነው የሚገርማቸው ወገኖቼ ይሄ ሰውዬ ምንም ከእግዚአብሔር ሊቀበል አይችልም ይሄ ሰውዬ ቢቀበልም እንኳን ከዲያብሎስ ነው የሚቀበለው መልእክት ምክንያቱም የብራዚሊያን ክላርቫንት ነው ሙታንን የሚያነጋግር ሰው ነው ካባሊስት ነው ኦኬ ፓራሳይኮሎጂስት ነው መናፍስቱ ጋር የሚገናኝ ነው የሚያወራ ነው ተመልከቱ ከአጋንንትን ጉልበት ያደረገ ነው እሱ ብቻ አይደለም ወረድ ብላችሁ ስታነቡት this guy ሳይኪክ እንዲህ ልክ የነ ማዳም በላቭስኪ አይነት ሰው ነው የነ ጆን ዲ አይነት ሰው ነው እሱ ብቻ ሳይሆን the psychic has a very particular facial appearance probably plastic surgery የሚያዘወትር ሰው ነው አንዳንዶቻችሁም ግብረ ሶዶምም ጭምር ነው ያላችሁ ነው እሱን አላየሁትም ነበር እንግዲህ እሱን ደግሞ እዚህ let's just put that into the mix which then disturbing among the public which was very another influence generated by artificial ፊቱ እንግዲህ የሚቀያየርበት አንዳንድ ጊዜ ወይም እንግዲህ ኤአይም ቀላቅሎበት ይሆናል ነው የሚሉት ለማንኛውም ከዚህ አሁን ምን ብላችሁ ተጠብቃላችሁ ወገኔ ምንም የሚጠበቅ ይሄ ሰው ያለው ተብሎ እንደ መረጃ የሚቀርብ ነገር አይደለም ጋዜጦቹ ግን በጣም ያናፈሱት ነው ይሄን ነገር ስለዚህ እኛ ከማን ነው ትንቢት የምንቀበለው የሚለው ነገር በትክክል ማለት ነው
በትክክል መጠንቀቅ መቻል አለብን ወገኖቼ እኛ ከእግዚአብሔር ከሆኑ ሰዎች ነው እንጂ የምንቀበለው ከእንደዚህ አይነቱም አንቀበልም ከእንደዚህ አይነቱ የዛን ጊዜ ትዝ ይላችኋል CIA ከዚህ ሰው የጀርባ ቢኖር የጨለማ ማህበረሰብ ቢኖር ምንም የሚገርም ነገር የለም ያንን ምስኪን ልጅ በማይንድ ኮንትሮል ቪክቲም የነበረን ልጅ ጣራ ላይ አውጥተው እነሱ ራሳቸው ይጠቅጥቀው ገደሉት ከዛ በኋላ የትራምፕ እንግዲህ የጆሮ መቆረጥ ጉዳይ በብዙ ሄጀበታለሁ አሁንም ደግሜ መሄድ አያስፈልገኝም የቀደሙትን ፕሮግራሞች ማየት ነው ምክንያቱም ምን እንደሆነና ምናምን ግን የዛን ጊዜ አሁን አስቀድሜ ያውቻለሁ ምናምን አሁን ምግብ እጥረት ይመጣል ሊያመጡ ነው የሚሰሩት አያችሁ ያለ እንደዚህ እንደ ብራንደን ዴል ቢግስ የሚባል ራሱን ፕሮፌት አድርጎ የሰየመ ለኛ ሀገር እንደናዩ ጭፋ ምናምን አይነት ሰው ማለት ነው እነኛውን የብልጽግና ወንጌል አራማጆች ከነኝም አንቀበልም ለማንኛውም ታዲያ ይሄንን ተያይዞ ወደ እንግሊዝ ያው እንግዲህ መቀጠል አለበት አይደል ይሄ ነገር አሁን ሊያመጡት የሚያስቡትን ነገር የእንግሊዝ ቶፕ ኤክስፐርት በሚሊተሪ ዙሪያ ኤክስፐርት የሆነ የጦር ሰው ይሄ ነገር ወደ እንግሊዝ ይመጣል አለ ጨለማ ይሆናል እንግሊዝ በእንግሊዝ ግን የሚያስፈራው ነገር ከበፊት ከነበረን ልምድ የተነሳ እንግዲህ በቶተናም ራያቱ ቶተናም አካባቢ ከዚህ በፊት አንድ ወጣት ልጅ በፖሊስ በተገደለ ጊዜ ያንተ ያይዞ ነገሮች ካስኬዲንግ የሆነ ኢፌክት አምጥተው ወደ ብዙ ስፒል አውት አድርጎ ወደ መንገድ ላይ ሰዎች ወደ ሱቆችን ወደ መዝረፍ ክራይም በጣም ከፍ ብሎ የመሄዱን ታሪክ አብሮ ያመጣና ወደ እንግሊዝ አሁን መምጣቱ አይቀርም በሚመጣበት ጊዜ ከስፔንና ከፖርቹጋል በላይ ነው የሚሆነው ሉቲንግ ሱቆችን መዝረፍ ራዮቶች ቶታል ሎክዳውን ይመጣል the darkest day is ahead እያለ ነው ዘሰን ይዞት ወጥቷል የሚያደርጉትን ነገር በፕሬዲክቲቭ ፕሮግራሚንግ በሚመስል መልኩ እየነገሩን ነው ማለት ነው they are preparing us for what to come እነሱ ለሚያደርጉት ነገር አስቀድመው እየነገሩን ነው ማለት ነው ስለዚህ ለዚህ ነው ለ72 ቀን ሰዓትም ቢሆን ብዬ የተናገርኩት ነገር ከዚህ ጋር አብሮ ይላል ባለፈው በፕሮግራም ባመጣሁት በተለይ በዚህ በስቴብል ኮይኑ ላይ ስናገር አንዳንድ ሰው ያው እንግዲህ አሜሪካ ይሄንን ነገር ልታመጣ አስባለች ቻይና ደግሞ ይሄንን መንገድ እያመጣች ነው ሁለቱ በሚሉበት ጊዜ በሚፎካከሩበት ጊዜ ለኛ ትንሽ ፎይታ ይሰጠናል ስለዚህ አትሊስት በዚህ ውስጥ ዲካርት እንዳንገባ እንደ አገርና እንደ ህዝብ ሁለቱን ያጫወቱ ማለፍ ይቻላል ከዚህም ግን ጥልቅ ብሎ በሲቢዲሲው ብቻ ከተሆነ ያው ዲጂታል ከረንሲ ውስጥ ገብተን እነሱ የሚቆጣጠሩት ያው ድባቅ ይመቱናል አንጡራ ሀብታችንን ይመዘብሩታል የእነ ትራምፕም ደግሞ ይህንን አስበውልናል እነ ኤለን ሙስክም እዚያ ውስጥ ናቸው በመናገርበት ጊዜ አሁን ባለፈው ከፕሮግራሙ በኋላ በተጻፈልኝ ኮሜንት እዚህ ጋር አብሬ ላንሳው ብዬ ነው አንተ በቃ የሚቀጥለው ቺፕ ኢምፕላንትም ቢሆን ቺፕ ኢምፕላንት ተከቡታው ልትል ነው ብሎ የሚናገራል እኔ እግዚአብሔር ያሳያችሁ እኔ እንደዚህ ያልኩ ነበር እንዴ ስናገር የነበረው ጭራሽ በጣም ፕሮሚነንትሊ ፊለፊት ወጥቼ ይሄን ነገር ስቃወም የሚመጣው ነገር ስናገር እንደነበርኩ ታስታውሳላችሁ አሁን ታዲያ ይሄንንም የምናገረው አሁን ደግሞ እንደገና ተጠርፎ ወደ ሌላ እንዳይሄድ ማለት ነው ይሄንንም የምናገረው this is what is to come የጨለማ ማህበረሰብ እየሄደበት ያለውን እንደ ብሉፕሪንት እየሰራበት ያለውን ነገር ነው የምንሄደው እኛውን ይሄ ነገር እንዳይመጣ ቢመጣም የዛን ያህል አፌክት እንዳያደርገን በጣም ዲፕረስድ እንዳንሆን ቤተሰባችን ልጆቻችን ዲፕረስድ እንዳይሆኑ ምን መግሚያው ሞጫው እንዳደርገን በጸሎት እንድንተጋ ያለውን ሁኔታ ነቅተን እንድናይ እነሱ የሚሰጡን ምክንያት ሁሉ እውነት እንዳልሆነ እውነቱ ሌላ ቦታ እንደሆነ ትክክለኛውን ፋክቱን እንድናውቅ የተወሰነ ነገር ደግሞ በኮሚኒቲ ደረጃ ራሳችንን ሪአሬንጅ አድርገን መተባብረን ዘመኑን ልክ ሐዋርያቶቹ ነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እርገት በኋላ የደረሰባቸውን ጊዜ ለማሳለፍ ምክንያቱም የሚጠሏቸው በዙሪያቸው በጣም ብዙ ነበሩና በማህበር እየተሰባሰቡ
የሚገናኙበትን ሐሳብ የሚለዋወጡበትን መረጃ የሚለዋወጡበትን ኢንፎርሜሽን የሚለዋወጡበትን አይነት ሚዲየም ፈጥረው ሴቶቹ በምግብ እየደጎሟቸው እያገለገሏቸው የተለያዩ ነገሮችም እንትን እያደረጉ ልጆቹ ድርሻቸውን እየተወጡ ከሐዋርያቶቹ ጋር አብረው እየጸለዩ እየተማጸኑ ወደ ፈጣሪያቸው እንዳሳለፉበት ታይም አይነት ነው የሚመስለኝ ይሄ ጊዜ ያንን እኛ አሁን ይሄንን ሶሻል ሚዲያውን በእንደዛ አይነት ነገር እንድንጠቀምበት ማድረግ መቻል አለብን እያደረግም ነው ይሄ አሁን ስለዚህ በየግላችሁ በቤተ ክርስቲያንም ትጸልያላችሁ እንጸልያለን እንደገና ደግሞ ያለውን ነባራዊ መረጃ እንደዚህ እንለዋወጣለን ሌሎችም እንደዚህ ያደረጉ ነው እግዚአብሔር ይስጣችሁ ታዲያ ይሄንን ያደረገን ሳንደናገጥ ማለት ነው ሁለተኛ ሎክዳውን ቢመጣ ሁለተኛ ሌላ እንትን ቢመጣ እነሱ በሚነግሩን መንገድ ተጠልፈን ማለት ነው ይሄንን ተከተብ ሲባል አንከተብም ማለት ነው ነገሮችን እናያለን ማለት ነው ዛሬ ብዙዎች ያለፈውን ስላደረጉ አድርጉ የተባሉትን ስላደረጉ ቡስተር እየተባሉ ዛሬ ግማሾቹ ሞተዋል ግማሾቹ ስንት ጤናቸው እክል እንደገጠመው የምናውቀው ነገር ነው አሁንም በተመሳሳይ ማለት ነው አሁን ጨለማ ማህበረሰብ ስራ ላይ ነው አላቆመም ስራ እያደረገ ስራውን እየሰራ ነው ስለዚህ ዊኒቱ ሪሊ እየተናበብን ነገሮችን ማየትና ኢንፎርሜሽን መለዋወጥና ነቅተን መቆም መቻል አለብን እግዚአብሔርን ይዘን ለማለት ነው ለማንኛውም ታዲያ ይሄንን እንግዲህ የስፔኑንና የፖርቹጋሉን ተከትሎ በትናንትናው ዕለት የመጀመሪያው አይደለም እርግጥ በትናንትናው ዕለት በዌስት ለንደን ወደ ምንድነው ሴንት ጆንስ ውድ አካባቢ ወደ ሜዳቬል ማለት ነው ትልቅ በአይነቱ ትልቅ የተባለ ሰብስቴሽን የኤሌክትሪክ እንግዲህ አውትሶርስ የሚያደርግ ሰብስቴሽን በጣም ትልቅ ማለት ነው 100 የእሳት አደጋ ኢንጂኖችን መኪናዎችን የተሳተፉበት ለማጥፋት እሳት ተከስቷል በምን ምክንያት እንደተከሰተ ምንም የሚታወቅ ነገር የለም እንግዲህ ዛ አካባቢ ያሉ ሰዎች ቤቶች ወደ 80 ቤቶች ተፈናቅለዋል ሙፍ ተደርገዋል አደገኛ ስለነበረ እሳቱ አሁን ኮንትሮል አድርገናል ብለዋል እሳቱ ግን መብራት ጠፍቷል this is ዝም ብሎ አይደለም ይሄ ሲንግል እንትን ምክንያት አይደለም ማለት ነው they gonna keep bringing it ያመጡታል እንግዲህ ይሄ ወደ አውሮፓም ወደ ሌላው ዓለም ይጨምዳል huge fire breaks out at electric substation in West London this happened yesterday ማምሻውን አካባቢ የሆነ ነው ዌስት እንትን በዜና ደረጃ ያለውን ላሳያችሁ እንደምታዩት ነው 80 ቤቶች around 80 people have been evacuated from their homes after a fire broke out 100 የፋየር ኢንጂኖች የፋየር ትራኮች ማለት ነው ለማጥፋት 100 አሰባችሁታ ትልቅ ነው ማለት ነው ፋየር ኢንጂንስ 100 ኦኬ የሚገርም ነው እንደዚህ አይነት ነገሮች እንግዲህ ቀስ ያሉ ይመጣሉ ማለት ነው ይሄ ግን የመጀመሪያው አይደለም ካስታወሳችሁ ወደ በማርች 21 በተመሳሳይ በሂትሮ ሰብስቴሽን እንደዚሁ አሁን እንግዲህ ሰብስቴሽን ነው ተመልከቱ አሁን የመብራትን ፕሮቫይድ የሚያደርግ ሰብስቴሽን ነው አያችሁ አሁን እንግዲህ ፓወር ግሪዱን ነው ማለት ነው ፓወር ግሪዱን የዛን ጊዜ ቴሮሪስት አታክ አይደለም ብለዋል ይሄኛውም ቴሮሪስት አታክ አይደለም ብለዋል ታዲያ ማን ነው የሚያነደው ዝም ብሎ ሊነዳ አይችልም እሺ እንግሊዛውን በስፔን ፀሐዩ አግላ ነው አሉ በእንግሊዝ ሀገር አልጋለችም ፀሐይ አልጋለችም እኔ እዛ ነው ያለሁት አልጋለችም እና በማርች አሁን ማርች ያለፈው ወር አሁን ደግሞ ኤፕሪል እንግዲህ አውሮፕላን ሆልት ዳውን ተደርጓል መብረር አቆመው ነበር የሚያመጣውን ኬዎስ አስቡት ዲስራፕሽን አስቡት this is going to be reoccur የሚያደርግ ኢቨንቶች ናቸው ይመጣሉ አሁን እንግዲህ እንደዚህ በሚሆንበት ጊዜ በተከታታይ ይሄንን ነገር ክሎስ ሻብ የነገረን ነገር ነው ብሬስ ብሏል ተዘጋጁ ብሏል ኦኬ ብሬስ ይሄ ፖሊ ክራይሲስ ይመጣል ብሏል ይሄ ደግሞ ሌላ ነገር ሳይሆን this is የሚሆንበት ምክንያት ለግሬተር ሪሴት ነው አዲስ በቃ
አዲስ አይነት እነሱ የሚመሩት አይነት አካሄድ ለመሄድ ነው ብሏል። እና የእንትኑን ታስታውሳላችሁ የኢትሮን አይደል? እንደው ላሳያችሁ ለኢትሮን ኢትሮ እንግዲህ በእንግሊዝ ትልቁ የአውሮፕላን ጣቢያ ነው፣ አየር መንገድ ነው። Oh my god. ይሄ ያለፈው ወር ነው። ኦኬ እና ይሄን ማስቀምጥላችኋለሁ፣ አይታችኋል፣ ከዛ በፊትም ዘግበናል። ለማንኛውም ይሄ ነገር እየቀጠለ ነው። ከዚህ ጋር በተያያዘ አሁን እንግዲህ 2025 አሁን ጊዜ እየረፈደባቸው ስለሆነ በጣም በፍጥነት ብዙ ከዚህ ጋር ኢንፍራስትራክቸርን የሚያመክኑ ስራዎች እየሰሩ ነው። ከዚህ ጋር ወደ አሜሪካ US City Bank nationwide outage. This is yesterday 29th April yesterday. Today is the 30th. በ29 ትናንትና ሲቲ ባንክ ኔሽንዋይድ ዓለም በአሜሪካ ማለት ኔሽንዋይድ የሆነ አውቴጅ አጋጥሞት ሰዎች ገንዘባቸው ማውጣት አልቻሉም ነበር። ዩዘርስ ሎክድ አውት፣ ሴቪንግ አካውንታቸውን ኦንላይን ባንኪንግ ሁሉ እንዳይሰራ ሆኖ ነበር። ሜጀር ኔሽንዋይድ አውቴጅ preventing customers across the US from accessing saving accounts and essential banking services. ስለዚህ ነገር እንግዲህ በጣም እያመጡት ነው። ጋትዊክ ኤርፖርትም ትክክል ረስቸው ነበር። the best chef ጋትዊክ ኤርፖርት ይሄም 20 ባለፈው ወር ነው አይደለ? the best chef ባለፈው ወር ነው። ስለዚህ City Bank experiencing nationwide this is yesterday on Tuesday evening, leaving many of its 200 million US customers unable to access online banking services. Several users received error message rating እንግዲህ ባለፈውም ራሱ ፓወር አውቴጅ ምናምን ብለው ምንድነው ክራሽ አደረገ ሲስተሙ። ማይክሮሶፍት ከባክ ምንድን ነበር የሚባለው ሲስተም እሱ ክራሽ አደረገ ተብሎ ነበር። እያዘጋጁት እየሄዱ ነው። እና ይሄ ሁሉ እንግዲህ አሁን ፕሮባብሊ ጀስት እንግዲህ ሎክዳውን ይሄንን ያይዘው ሊያመጡን ብቻ የዓለም ሕዝብ ወደ አንድ አካባቢ ሾፈር ሊደረግ እየወሰዱት ነው ማለት ነው። እንግዲህ US scientists launch outdoor geoengineering experiments remember ታዲያ አሁን ከዚህ ጋር አብሮ የምናየው እንግዲህ ሳይንቲስቶቹ የዩኬ ሳይንቲስት ባለፈው ፀሐይን እናጨልማለን ብለው እንትን ሲሉ ነበረ። ይህንን እንግዲህ ወደ 50 ሚሊዮን ፓውንድ ገንዘብ ተሰጥቷቸዋል። እነ ቢል ጌትስም ከዚህ በፊት ፀሐይዋን ማጨለም እንችላለን ደስት ስፕሬይ በማድረግ ብለው ተናግረው ነበር። ታዲያ ከዚህ ጋር ደግሞ በጣም ባለፈው የዘገቡትም ቢሆንም በደንብ ማየት ያለብን ነገር ወገኖች ያለብን ነገር እንዳትረሱት። ከዚህ በፊት ዘግቤዋለሁ። በዱባይ በሜይ ወር አሁን እንግዲህ የሚቀጥለው ወር ማለት ነው ግሎባል ሳይበር ድሪል ያደርጋሉ። ሳይበር አታክ ቢደርስ ብለው በዱባይ ከ6 እስከ 8 ሜይ በ2025 ዘግቤዋለሁ። ይሄንን ከዛ በፊት ነው እንግዲህ እነኚህ ነገሮች እየመጡ ያሉት ማለት ነው። በጣም የሚገርመው ይሄ ነው። በዱባይ የዓለም አቀፍ አገሮች የሚሳተፉበት ከ6 እስከ 8 በዱባይ ዩናይትድ አረብ ኤሚሬት ሳይበር ድሪል ያደርጋሉ በ2025 በዚህ ዓመት ማለት ነው። ሜይ ከባድ ወር ይመስለኛል። ይሄንን ዘግቤዋለሁ ባለፈው። እንግዲህ ምናልባት ይሄንን ድሪል ሲያደርጉ ልክ እንደ በአውራውን ጉንፋን ጊዜ ድሪል አድርገው አይደለ እንዳለ ሁሉን ነገር ሆልት ያደረገውና ሲስተሙ ሸትዳውን ያደረገው ይሄ ፕሮባብሊ ወዴት ይወስደናል የሚለውን በጣም በቅጡ ማየት ያለብን ነገር ይመስለኛል ማለት ነው። ይሄን ባለፈው ዘግቤዋለሁ። ካላያችሁ ወደ ኋላ ሄዳችሁ ማየት ትችላላችሁ። ይሄ ነው እንግዲህ ወገኖቼ ለዛሬ ያዘጋጀውላችሁ የነበረው መርሃ ግብር። በተረፈ ሰሞኑን እንግዲህ አጭር መርሃ ግብር ነው። ሰሞኑን ደግሞ ነገም ከነገ ወዲያም እንደዚሁ አዲስ መረጃ ሲኖር ይዤላችሁ እመጣለሁ። ይሄንን እንግዲህ በትችሉ ሼር እያደረጋችሁ ለብዙዎች ላይክም እያደረጋችሁ ለብዙዎች አጋሩ።
የዛሬው መርሃ ግብራችንን በዚሁ ፈጸመን። አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ይግባው። ለፈጣሪያችን በዚህ ቀን ለተዘከርናቸው ቅዱሳን ለአባታችን ለአቡነ ተክለ ሃይማኖት፣ ለሊቀ መላእክቱ ለቅዱስ ዑራኤል፣ ለቅዱስ ሉቃስ በረከታቸው ይደርብን። ወላዲተ አምላክ ቅድስተ ቅዱሳን ማኅደረ መለኮት የጌታችን እናት የእኛ እናት በሁለት ወገን ድንግል ሆነች የጌታችን እናት ክብር ምስጋና ከነ ልጇ ለእሷ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን፣ ሰላሙን፣ ጥበቃውን ያጠናክርልን ያብዛልን። እወዳችኋለሁ፣ አከብራችኋለሁ። የዛሬው መርሃ ግብር በዚሁ ፈጸምኩ። በተመሳሳይ በሌላ ፕሮግራም እስከምንገናኝ ቻው፣ ሰላም ዋሉ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልመጣም። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.